ሰላም ጤና ይስጥልኝ የዛብሻ ቤተሰቦች ለዛሬ አንድ መረጃ ይዘን መጥተናል። አብራችሁን ቆዩ። አሜሪካ በሯን አጠበበች። የግሪን ካርድ ባለቤቶችን የሚያስጨንቀው አዲሱና ጥብቁ የኢሚግሬሽን ሕግና ተያያዥ ስጋቶች ዛሬ ተግባራዊ የሆነው ሕግ የአሜሪካ የኢሚግሬሽን ታሪክ አዲስ ምዕራፍ ላይ ደርሷል። ላለፉት 10 ዓመታት የአሜሪካ ቋሚ ነዋሪ ወይም የግሪን ካርድ ባለቤት መሆን ማለት እንደ ዜጋ ባይሆንም ትልቅ ነጻነትና መብት የሚሰጠው ክብር ነበር። ይሁን እንጂ ዛሬ ሐሙስ ታህሳስ 17 ቀን 2018 ዓ.ም ዲሴምበር 26 2025 ተግባራዊ መሆን የጀመረው አዲስ መመሪያ ይህንን ታሪክ የሚቀይር ሆኗል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር ያወጣው ይህ አዲስ ሕግ ለዓመታት በአሜሪካ የኖረው ህጋዊ ነዋሪዎችን ሳይቀር በጥርጣሬ አይን የሚመለከት የድንበር ፍተሻን የሚያከር እና በተለይም ከተመረጡ 19 ሀገራት ለመጡ ስደተኞች የግሪን ካርድ ዋስትና ጥያቄ ውስጥ የሚከት ነው። ይህ ሰፊ ዘገባ አዲሱን ህግ ዝርዝር ሁኔታዎች፣ በስተጀርባ ያሉትን ፖለቲካዊና ቴክኖሎጂያዊ ምክንያቶች፣ በተጓዦች ላይ የሚኖረው ተጽዕኖ እንዲሁም ከዚህ በፊት ከተከሰቱ ተመሳሳይ ታሪኮች ጋር በማያያዝ ይተነትናል። ፊርማው ደረቀ። አዲሱ ህግ ምን ይላል? የአሜሪካ ጉምሩክ ድንበር ጥበቃ ሲቢፒ በፌዴራል መዝገብ ላይ እንደሰፈረው የዚህ ህግ ዋና ዓላማ ብሔራዊ ደህንነት ማረጋገጥና የሽብርተኝነትን ስጋትን መቀነስ ነው። ነገር ግን ይህ አጠቃላይ መግለጫ መሬት ላይ ሲወርድ ለስደተኛው ማህበረሰብ የሚሰጠው ትርጉም እጅግ የተለየ ነው። በዋናነት 2 አብያት ለውጦች ተደርገዋል። 1 ማንም አያመልጥም፣ የባዮሜትሪክ መውጫና መግቢያ ቁጥጥር። ከዚህ ቀደም የአሜሪካ ዜግነት የሌላቸው ግለሰቦች አሜሪካ ሲገቡ የጣት አሻራና ፎቶግራፍ ይሰጡ ነበር። ይሁን እንጂ ህጻናት ከ14 ዓመት በታችና አረጋውያን ከ79 ዓመት በላይ ከዚህ ግዴታ ነጻ ነበሩ። ከዛሬ ጀምሮ ግን ይህ የእድሜ መብት ተሽሯል። ማንኛውም አሜሪካዊ ያልሆነ ሰው የግሪን ካርድ ባለቤትን ጨምሮ እድሜው ምንም ይሁን ምን አሜሪካ ሲገባም ሆነ ሲወጣ ፎቶግራፍ ይነሳል፣ የጣት አሻራ ይሰጣል፣ እንደ አስፈላጊነቱ የአይን ብሌን ምርመራ ይደረግለታል። ይህ ማለት የአሜሪካ ዜግነት የሌለው የ85 ዓመት አዛውንት አያት ወይም የ3 ዓመት ህጻን ልክ እንደ ማንኛውም ጎልማሳ ተጓዥ በባዮሜትሪክ ማሽን ፊት መቆም ግዴታቸው ነው። ይህ አሰራር በአየር ማረፊያዎች ብቻ ሳይሆን በየብስና በባህር መውጫዎችም ተግባራዊ ይደረጋሉ። 2 የ19 ሀገራት ዝርዝርና የከረረ ፍተሻ። ይሄኛው የመመሪያው ክፍል እጅግ አነጋጋሪው ነው። የአሜሪካ ዜግነትና ኢሚግሬሽን አገልግሎት USCIS ከተወሰኑ 19 ሀገራት ለመጡ የግሪን ካርድ ባለቤቶች ላይ ጥብቅ ግምገማ እንደሚያደርግ አስታውቋል። እነዚህ ሀገራት ለደህንነት ስጋት የተጋለጡ ወይም ቀደም ሲል የተደረገላቸው የደህንነት ማጣሪያ አስተማማኝ አይደለም በሚል የተፈረጁ ናቸው። ዝርዝሩ የሚከተሉትን ያካትታል። ከምስራቅ አፍሪካ ኤርትራ፣ ሶማሊያ፣ ሱዳን፣ ከሌላው ዓለም አፍጋኒስታን፣ በርማ፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ሄይቲ፣ ኢራን፣ ሊቢያ፣ የመን፣ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ ናቸው። የመንገደኞች እውነት። ህጉ ወረቀት ላይ ሲነበብ ቀላል ሊመስል ይችላል። ነገር ግን በተጓዦች ህይወት ላይ የሚፈጥረውን ጫና ለመረዳት እስቲ የሚከተሉትን ለማሳያነት የተፈጠሩ ታሪኮችን እንመልከት። ታሪክ 1 የአያት ዘውዲቱ እንግልት። የባዮሜትሪክ ለውጥ። ወይዘሮ ዘውዲቱ የ82 ዓመት አዛውንት ናቸው። የኢትዮጵያ ዜግነት ያላቸውና የአሜሪካ ግሪን ካርድ የያዙ እኚህ እናት በየዓመቱ ልጆቻቸውን ለመጠየቅ ወደ ቨርጂኒያ ይመላለሳሉ። ከዚህ በፊት በነበረው አሰራር በእድሜያቸው ምክንያት ከጣት አሻራና ፎቶ ነጻ ሆነው ቶሎ ያልፉ ነበር። ዛሬ ግን ዳላስ ኤርፖርት ሲደርሱ ሁኔታው ተቀይሯል። የኢሚግሬሽን ኦፊሰሩ አዲስ ህግ አለ፣ ፎቶ መነሳት አለቦት አላቸው። በመቆምና በመቀመጥ የሚቸገሩት እኚህ አዛውንት የፊት ለይቶ ማወቂያ ካሜራው ፊት ለደቂቃዎች እንዲቆሙ ተገደዱ። ይህ ለእሳቸውም ሆነ ለተቀባይ ቤተሰቦቻቸው የፈጠረው ጭንቀት ቀላል አልነበረም። ታሪክ 2 የረሃማ ስጋት። የ19 ሀገራት ዝርዝር። ሶማሊያዊት ረሃማ ግሪን ካርድ ካገኘች 5 ዓመት አልፏታል። በአዲሱ ህግ መሰረት ሶማሊያ በጥብቅ ክትትል ዝርዝር ውስጥ ስላለች ረሃማ ከናይሮቢ ጉብኝት ስትመለስ ለተጨማሪ ምርመራ ተወሰደች። ኦፊሰሮች የዛሬው ጉዟን ብቻ ሳይሆን ከ5 ዓመት በፊት ግሪን ካርድ ስታገኝ ያቀረበችውን ማስረጃ፣ በየትኛው ዓመት ገባሽ፣ የጥገኝነት ጥያቄሽ ምን ነበር እያሉ የድሮ ፋይሏን መፈተሽ ጀመሩ። ይህ አዲስ አሰራር ግሪን ካርድ ላላቸው ሰዎች እንኳን መብቱ በማንኛውም ሰዓት ሊገመገም እንደሚችል የሚያሳይ አስደንጋጭ ክስተት ነው። ለምን አስፈለገ? የመንግስትና የባለሙያዎች ክርክር።
የመንግስት መከራከሪያ የአሜሪካ ጉምሩክና ድንበር ጥበቃ ሲቢፒ እንደሚለው የባዮሜትሪክ መረጃ ፎቶ እና አሻራ በመግቢያና በመውጫ ላይ ማነጻጸር የሚከተሉት ጥቅሞች አሉት። 1. ማንነትን ማረጋገጥ። አንድ ሰው ሲገባ የተጠቀመው ዶክመንትና ሲወጣ የሚጠቀመው አንድ መሆኑን ማረጋገጫ። 2. ኦቨርስቴይዝ ከቪዛ በላይ የቆዩትን መለየት። ብዙ ሰዎች በቪዛ ገብተው ሳይወጡ ይቀራሉ። አዲሱ የቴክኖሎጂ ቁጥጥር እነዚህን ሰዎች በቀላሉ ለመለየት ያስችላል። 3. የሐሰት ሰነድን መከላከል በሌላ ሰው ፓስፖርት ወይም ግሪን ካርድ የሚደረግ ጉዞን ያስቀራል። የባለሙያዎችና የሰብአዊ መብት ተሟጋቾች ስጋት። በሌላ በኩል የኢሚግሬሽን ጠበቆች ይህ አሰራር በስደተኞች ላይ ፍርሃትና አለመረጋጋት እንደሚፈጥር ይገልጻሉ። በተለይም 19 ሀገራት ለተውጣጡ ዜጎች ሕጉ በጅምላ የመፈረጅ አደጋ እንዳለው ያስጠነቅቃሉ። አንድ ስማቸው እንዳይጠቀስ የፈለጉ የኢሚግሬሽን ጠበቃ ለዚህ ዘገባ እንደገለጹት ይህ አሰራር ግሪን ካርድ የያዙ ሰዎች እንደ ዜጋ ሳይሆን እንደ ተጠርጣሪ እንዲቆጠሩ ያደርጋል። በተለይ ከኤርትራና ከሶማሊያ ለመጡ ወገኖቻችን ድንበር ላይ የሚጠየቁት ጥያቄ ሊበዛ ይችላል። የድሮ የጥገኝነት ፋይላቸው አሳይለም ኬዝ እንደገና ሊገመገም የሚችልበት እድልም አለ ብለዋል። ተያያዥ ጥያቄዎችና ተግባራዊ ምክሮች። ይህ አዋጅ ብዙ ግራ መጋባትን ፈጥሯል። ለተለመዱ ጥያቄዎች የሚከተሉትን መልሶች ተሰጥተዋል። 1. ኢትዮጵያ በዝርዝር ውስጥ አለች? ለአሁን የለችም። በ19 ሀገራት ዝርዝር ውስጥ ከምስራቅ አፍሪካ ያሉት ኤርትራ፣ ሶማሊያና ሱዳን ናቸው። ነገር ግን የባዮሜትሪክ ሕጉ ፎቶና አሻራ ለሁሉም ሀገራት ዜጎች ለኢትዮጵያንም ጭምር ይሰራል። ኢትዮጵያን ግሪን ካርድ ኖራቸው ሲገቡና ሲወጡ ፎቶ መነሳታቸው ግዴታ ነው። 2. ዜግነት ያላቸውን ይመለከታል? አይመለከትም። ሕጉ የሚሰራው ነን ዩኤስ ሲቲዝንስ የአሜሪካ ዜግነት የሌላቸውን ብቻ ነው። የአሜሪካ ፓስፖርት የያዙ ሰዎች በዚህ አዲስ ሕግ አይካተቱም። 3. ጥብቅ ግምገማ ማለት ምን ማለት ነው? ለተዘረዘሩት 19 ሀገራት ዜጎች ግሪን ካርድ በራሱ ለመግባት ዋስትና ላይሆን ይችላል። ኦፊሰሮች ግለሰቡን ወደ ሰከንደሪ ኢንስፔክሽን በመውሰድ ስላመጣጡ፣ ስለ ፖለቲካው ተሳትፎ ወይም ቀደም ሲል ስለሰጠው መረጃ ሊጠይቁት ይችላሉ። በፋይላቸው ላይ የውሸት መረጃ ከተገኘ ወይም ወንጀል ከተመዘገበ ግሪን ካርዱ አደጋ ላይ ሊወድቅ ይችላል። 4. ምን ማድረግ አለብን? የህግ ባለሙያዎች የሚከተሉትን ምክሮች ይሰጣሉ። መረጃዎችን ያጣሩ። ከ19 ሀገራት ከሆኑ ከመጓዘው በፊት ጠበቃ ያማክሩ። በተለይ በወንጀል መዝገብ ቀላል በሚባል የትራፊክ ጥፋትም ቢሆን ካለቦ ይጠንቀቁ። ሰነድ ያዙ። ግሪን ካርድ ብቻ ሳይሆን ፓስፖርቶንና ሌሎች የጉዞ ሰነዶች የጸኑ ቫሊድ መሆናቸውን ያረጋግጡ። ዝግጁ ይሁኑ። ኤርፖርት ሲደርሱ ለተጨማሪ ጊዜ ሊቆዩ እንደሚችሉ አእምሮን ያዘጋጁ። ለኦፊሰሮች የሚሰጡት መልስ ከዚህ በፊት ከሰጡት መረጃ ጋር የሚጋጭ መሆን የለበትም። ምን ይጠበቃል? የዚህ ስርዓት ሙሉ ትግበራ በአንድ ሌሊት የሚጠናቀቅ አይደለም። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS እንደገለጸው የባዮሜትሪክ ስርዓት ሙሉ በሙሉ በሁሉም የአገሪቱ ኬላዎች ለመዘርጋት ከ3 እስከ 5 ዓመታት ይፈጃል። ጅማሮ ግን በዋና ዋና ዓለም አቀፍ ኤርፖርቶች እንደ JFK፣ ዱሉስ ኤርፖርት፣ ሎስ አንጀለስ፣ ቺካጎ፣ ኦሄር ይሆናል። የሚቀጥሉት ወራት ወሳኝ ናቸው። የDHS እና USCIS ተጨማሪ መመሪያዎች ሊወጡ ይችላሉ። በተለይም ከኤርትራ፣ ከሶማሊያና ከሱዳን ለመጡ የግሪን ካርድ ባለቤቶች ይህ ጊዜ የጥንቃቄና የመረጃ ጊዜ ነው። በአሜሪካ ምድር ያለው የኢሚግሬሽን ፖለቲካ ንፋስ እንደገና አቅጣጫውን ቀይሯል። የዚህ ንፋስ ሰለባ ላለመሆን መብቱን ማወቅና ለለውጥ መዘጋጀት ከምርጫው በላይ ግዴታ እየሆነ መጥቷል።